በጣም የሚገርማችሁ ነገር ቤተሰብ ዛሬ ሀይሚዬና ብሩኬን ሳያቸው በቃ እኔ እንጃ በጣም ነው አንጀቴን የበሉኝ። በጣም በቃ በማይሆን ነገር እንዲህ ሲሰቃዩ ምንም ባላደረገበት ምንም ባልነካበት ብሩኬ እንደዚህ አይነት ነገር ሲገጥመው በጣም ነው የሚያሳዝነው። እውነት በጣም ልቤን ይበሉኝ ቤተሰብ። እኔ እንጃ ሀይሚዬና ብሩኬ አይገባቸውም፣ እውነት አይገባቸውም ነበረ። ብቻ ለማንኛውም ቤተሰብ የኔ ፍቅሮች የኔ ማሮች ሁሉንም እውነታውን እናውራለን። እያንዳንዳችሁ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ ይሄ በዚህ ቪዲዮ ማርያምን 1000 አስገቡኝ። ኧረ ሼም ነው በማርያም ተው። ኧረ በማርያም ይሁንባችሁ እንደ ሙስሊሞችን በአላህ እንደው 1000 እንኳን አስገቡና እስቲ ሰዓቱን እንኳን ልሯሯጥበት ቢያንስ እንኳን ሰብስክራይቡን ካደረጋችሁ እና ውዶቼ የጨረቃ ፋሚሊ መቼም አታሳፍሩኝም የኔዎቹ እና ቤተሰብ እኔ በጣም ነው ያሳዘኑኝ። ግን ምንድነው መሰላችሁ እዚህ ጋራ በጣም የሚያስፈራ ነገር አለ። በጣም የሚያስፈራ ነገር አለ። ምንድነው መሰላችሁ የሚያስፈራ ነገር አሁንም ቢሆን ብሩኬ ካልተጠነቀቀ ይሄ የዲኤንኤኑን ምርመራን ሲያደርግ ካልተጠነቀቀ ብሩኬ ከባድ ችግር እንደሚፈጠር ነው። ለምን እነሱ በጣም ተዘጋጅተውበታል። እኔ እንደሰማሁት ከሆነ ቤተሰብ በጣም ተዘጋጅተውበታል። እዩ በጣም ተዘጋጅታበታለች። በቦሌም በባሌም አርጋ የአብርሃም ልጅ እንድትሆን ነው ፍላጎቷ ማለት ነው። የአብርሃም አልኩኝ የብሩኬ ላለው የአብርሃም ናፍ ላይ እንደሚመጣው እና የብሩኬ ልጅ ለማድረግ በጣም የተጣጣረች ነው ያለችው። ለምን መሰላችሁ? እንግዲህ ብሩኬ አንደኛ ማሻአላ እግዚአብሔር የተመሰገነውን ገንዘብ አለው። በአሁን ሰዓት ጥሩ ላይ ነው ያለው፣ ጥሩ ደረጃ ላይ ነው ያለው። ገብቷቸዋል። በዚህ ከብሩኬ ገንዘብ ልትቀባበል ነው እሷ ሀሳቧ። ገብቷቸዋል። የብሩኬ ልጅ ነው ከተባለ እንግዲህ ብሩኬ ወዶ ሳይሆን በግዱ ዲኤንኤን ተመርምሮ በውሸት እንኳን ዲኤንኤን ተመርምሮ የሱ ነው ከተባለ ብሩክ መርዳቱን ግዴታ እንዲረዳ ይደረጋል፣ እንዲንከባከብ ይደረጋል። ገብቷቸዋል። ስለዚህ ምንድነው መሰላችሁ ብሩኬ መጠንቀቅ ነው ያለበት። ለምን እነሱ በውሸት ዲኤንኤን ሊያሰሩ እጅግ በጣም እጃቸውን ታጥበው ተዘጋጅተውበታል። ስለዚህ ብሩኬ መፍዘዝ የለበትም። ነቃ ደንገጥ ብሎ ሐኪም ቤት እንደሆነ ምናምን በቃ ሁሉንም ነገር ማስተካከል አለበት። ገብቷቸዋል። ሁላችሁም ደግሞ በጸሎት አግዟቸው ምንም እንደማይፈጠር ምንም ነገር እንደማይሆኑ ማለት ነው። እና ሀይሚዬ ዛሬ የኔ ፍቅር የኔ ማር አሁንም ከጎኑ ቁሚ፣ አሁንም ከጎኑ ነሽ። እግዚአብሔር ያግዛችሁ ነው ብሎ እኔ ምንም የምናገረው ነገር የለም። ግን እዚህ ጋራ እኔ በጣም ውስጤን የሚበላኝ ነገር የሆነ ነገር ቢፈጠር ቢያንስ እነዚህ ሰዎች ብር ከፍለው የሆነ ነገር አድርገው እንኳን የብሩክ ልጅ ነው እንኳን ቢባል ሀይሚዬ መደናገጥ እንደሌለባት ነው ካሁኑ መነግራት። ለምን የነሱ ሴራ ከባድ ስለሆነ ምንም ይሁን ምንም እናንተ ማመን የለባችሁም። የፈለገ ነገር ቢመጣ ትልቅ ሚዲያ ላይ ተኪዶ ዲኤንኤን ሊመረመር ይችላል። ለምን ይሄ አሁን እነሱ የሚሄዱበት ሐኪም ቤት ዲኤንኤኑ የብሩክ ነው ከተባለ ግዴታ ትልቅ ሚዲያ ላይ ሂደው ዲኤንኤን እንዲያደርጉ ማድረግ ነው እንጂ ብሩኬ አምኖ መቀበል የለበትም። የፈለገ ነገር ቢመጣ ማለት ነው። ሀይሚዬም እንደዛው እና በርቱ። ምንም የሚመጣ ነገር የለም። እግዚአብሔር ከእናንተ ጋር ነው ያለው እና ራሳችሁን ጠብቁ ነው ምሎ። ራሳችሁን ከምንም በላይ ጠብቁ። እቺ ልጅ ዝታለች፣ በቃ ዝታለች። እናንተ ከስንት ወር ጀምሮ እቺ ልጅ ከስንት ወር ጀምሮ እንግዲህ ስለ ብሩክ ነው የምታወራው። ከስንት ወር ጀምሮ እቺ ሴት ተዘጋጅታ ነው ያለችው። እነዚህ ምስኪን ደግሞ ረስተዋታል። ጭራሽ ከጭንቅላታቸው አውጥቷታል። እሷ ግን ከጭንቅላታቸው አላወጣችም። ሀይሚና ብሩክን ለማራራቅ ነው ሀሳቧ። አብሶ ለብሩክ ሳይሆን ይሄ ሁሉ ሴራ ይሄ ሁሉ እቅዷ ሀይሚን አንድና አንድ ለማጥፋት ነው ሀሳቧ። በቃ አንድና አንድ ሀይሚን ከብሩኬ ለመለየት ነው። ይሄ ሁሉ ሴራ የምታሴረው ሀይሚን ይሆን ነገር ለማድረግ ነው። ሀይሚዬ መጠንቀቅ አለባት ከምንም ነገር ማለት ነው። እና እኔ በጣም የሚገርምኝ ሰው ፍቅር ላይ ገብቶ እኔ ልጁ ራሱ አሳዘነኝ። ቢና የሚባለው ባለቤቷ አሳዘነኝ። እውነት በጣም ነው የሚያሳፍረው። ልጁ አንተ አይደለም ተብሎ አሁን እሱ እንኳን እንደዛ ምኑ እንኳን እሺ ብሎ ምንም አላለም። ይሁን ይመርመር ነው ያለው። ሌላ ወንድ ግን ቢሆን በጣም ነው የሚናደር እንደዚህ አይነት ነገር ቢፈጠር። አሁን ብሩክም ብሏል ሌላ እኔ በሆነ ኑሮ እንደዚህ አይነት ነገር እንትን አይደለም ነው ያለው። እና ልጁ እንደውም ጎበዝ ነው። ቤተሰብ በጣም ነው የሚገርመኝ። ለማንኛውም ውዶቼ እግዚአብሔር ያው ከነሱ ጋር ይሁን ነው የምለው። እኔ ምንም ብናገረው ቃላትም የለኝም። እግዚአብሔርን ነው የምላችሁ። በጣም ነው የሚያሳዝኑት። ምን ብላችሁ እናንተ ምን ተብሎ ይነገራልስ እንደዚህ አይነት ነገሮች? ልጆቹ እኮ ስቃያቸውን በሉ።
ለማንኛውም ቤተሰብ የኔ ፍቅሮች፣ የኔ ጨረቃ ፋሚሊዎች ይህን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በደንብ ጸልዩላቸው ለሀይሚዬና ለብሩኬ። በተረፈ ወዳቻለሁ። ቻው ቻው።